ዝውውር ጉዳዮች ላይም ትላንት ምሽቱን የተሰሙ የዝውውር ዜናዎች አሉ። አርሰናልን በተመለከተ ትላንት ያጠናቀቃቸው እና ከስምምነት ላይ ደረሳቸው ሁለት ዝውውሮች አሉ። እነማን ናቸው የሚለውን እናነሳለን። ክርስቲያኖ ሮናልዶ በዚያው በአልናስር ለመቆየት ከስምምነት ላይ ስለመድረሱ ተሰምቷል። ማንቸስተር ዩናይትድን በተመለከተም የክረምት የዝውውር መስኮት ከገባ ጊዜ አንስቶ ለረጅም ሳምንታት ስሙ ሲያዝ የነበረውን ተጫዋች ለማስፈረም ከስምምነት ላይ ስለመድረሱ ተነግሯል። ሌሎች ጉዳዮችንም እናነሳለን። ባርሴሎና ወደ ካምፕ ኑ ሊመለስ ነው ተብሏል። እሱንም በቆይታችን እናነሳለን። ክለቦች የዓለም ዋንጫ ጨዋታዎችን እንመልከት። ትላንትና ምሽት ላይና ለዚሁ ዛሬ ንጋት ላይ የተደረጉ የዓለም ዋንጫ ጨዋታዎች ነበሩ። አሁን ከደቂቃዎች በፊት በተጠናቀቀ ጨዋታ ኢንተር ሚላን ሪቨር ፕሌትን 2-0 አሸንፏል። ከዚያ ውጪ ኡራዋ ሬድ ዳይመንድስ በሞንቴሪ 4-0 ተሸንፏል። ምሽት ላይ በነበረ ጨዋታ ማሜሎዲ ሰንዳውንስ ከፍሉሚኖንሴ 0-0 ተለያይቷል። ቦሩሲያ ዶርትመንድ ኡልሳንን ከ1-0 አሸንፏል። ከዚያ ውጪ ዛሬ ምሽት የሚደረጉ ጨዋታዎች አሉ። አልሂላል ከፓቹጋ ምሽት 4 ሰዓት ላይ ይጫወታሉ። አርቢ ሳልዝበርግ ከሪያል ማድሪድ የምድብ የመጨረሻ ጨዋታቸውን ምሽት 4 ሰዓት ላይ የሚያደርጉ ሌሊት 10 ሰዓት ላይ የሚያደርጉ ክለቦች ናቸው። ዩቬንቱስ ከማንቸስተር ሲቲ እና ዋይደር ከአልአይን ምሽት 4 ሰዓት ላይ የሚደረጉ ጨዋታዎች ናቸው። የሌሊትና የምሽት ሰዓት ጥቂት ያወዛግባል። ከዚያ ውጪ የመጨረሻ ጨዋታዎች ናቸው እንዳልኩት ዛሬ በክለቦች ዓለም ዋንጫ በምድብ የሚደረጉት የጥሎ ማለፍ ጨዋታዎች ከቀዳሜ ጀምሮ ነው የሚከናወኑት። ቀደም ሲል አድማጫችን እንዳነሳው የአፍሪካ ተወካዮች አብዛኛዎቹ እንግዲህ የተሳካ ጊዜ ያልነበራቸውም፣ ግን በአንጻራዊነት የተሳካ ብለን የምናነሳ ከሆነ የማሜሎዲ ሰንዳውንስ ጊዜ በአንጻራዊነት የተሻለ ነበር ብሎ መናገር ይቻላል። በምድብ ጨዋታዎቹ ላይ ካደረጋቸው ጨዋታዎች የተሸነፈው አንድ ጨዋታ ብቻ ነው። አንድ ጨዋታ አሸንፎ አንድ ጨዋታ ተለያይቷል። በገቢ ደረጃም ካየን ከአፍሪካ ተወካዮች የተሻለውን ገንዘብ የሚያገኘው እሱ ነው። በተሳትፎ ብቻ የሚያገኘው አለ። ከዚያ ውጪ አንድ ጨዋታ ሲያሸንፍ በምድብ 1.5 ሚሊዮን ፓውንድ ነው የሚገኘው። ስለዚህ ከፍተኛ ገንዘብ ነው በዚህ ውድድር ላይ ይዞ የሚመለሰው። በአማካኝ እስከ 12 ሚሊዮን ዶላር ድረስ ይዞ ይመለሳል። ይሄ ከክለቡ አመታዊ በጀት የበለጠ ነው። ለዚያ ነው ትላንትና ጨዋታቸውን አቻ ካጠናቀቁ በኋላ ከፍሉሚኔንሴ ጋር የደቡብ አፍሪካውን ባህላዊ ዳንስ በስታዲየም ውስጥ ለተመልካቾቻቸው ደንሰዋል። ሙሉ ተጫዋቾች የቡድን ስታፉ ተሰብስበው። ስለዚህ የሚያስከፋ ጊዜ እንዳልነበረ ከአሜሪካ ቆይታቸው ብዙ ነገር ያተረፉበት እንደሆነ በደንብ ያሳዩበት ነበር። ከዚያ ውጪ ከምድብ ማለፋቸውን ያረጋገጡ የክለቦችን ለማንሳት ፓልሜራስ እና ኢንተር ሚላን ከምድብ 1፣ ፓሪስ ሰን ዠርማን እና ቦታፎጎ ከምድብ 2፣ ቤንፊካ እና ባየር ሙኒክ ከምድብ 3፣ ከምድብ 4 ፍላሚንጎ እና ቼልሲ ቀጣይ ዙር ተቀላቅለዋል። ከደቂቃዎች በፊት ባለቁት ምድቦች ደግሞ ኢንተር ሚላን እና ሞንቴሪ ከምድብ 5፣ ከምድብ 6 ቦሩሲያ ዶርትመንድ እና ፍሉሚኔንሴ ወደ ቀጣይ ዙር ማለፋቸውን አረጋግጠዋል። ዩቬንቱስ እና ማንቸስተር ሲቲ በሌላኛው ምድብ፣ ሪያል ማድሪድ እና ሳልዝበርግ በመጨረሻው ምድብ ወደ ቀጣይ ዙር የማለፍ ሰፊ ዕድል ያላቸው ክለቦች ናቸው። ዛሬና ሌሊትና ምሽት ላይ በሚደረጉ ጨዋታዎች ላይ የሚኖሩ ለውጦች ሊኖሩ ይችላሉ። ዩቬንቱስ ማለፉን አረጋግጧል። ማንቸስተር ሲቲ ማለፉን አረጋግጧል። በዚህኛው ምድብ ግን ከሪያል ማድሪድ እና ሳልዝበርግ ባሉበት ምድብ አልሂላል 2 ነጥብ አለው። ስለዚህ የመጨረሻውን ጨዋታ የሚያሸንፍ ከሆነ እስከ 5 ነጥብ ከፍ ማለት የሚችልበት እድል ስላለው የተቀሩት ሁለቱም ክለቦች ሪያል ማድሪድም ሳልዝበርግም 4 ነጥብ ነው ያላቸውና ልዩነቶች ሊመጡ ይችላሉ። ግን ከሪያል ማድሪድና ከሳልዝበርግ አንደኛው ማለፋቸው እርግጥ ነው። እርስ በርስ የሚደረገው ጨዋታ ግን ነገሮችን ሊወስን ይችላል ተብሎ ይታሰባል። ዛሬ ከሚደረጉ ጨዋታዎች መካከል የዝውውር ጉዳዮችን እናንሳ። የአርሰናልን በተመለከተ እንግዲህ በአጥቂ በገበያው ላይ ሲፈልጉ ከነበሩ ክለቦች መካከል አንደኛው እንደነበር እናውቃለን። ትላንትና ምሽት ላይ የተሰሙት ዜናዎች ከዚህ የራቁ ናቸው። ግብ ጠባቂና የአማካይ ስፍራ ተጫዋች ለማስፈረም ነው የተስማማው ተብሏል። ኖርጋርድን ከብሬንትፎርድ ለማስፈረም ሙሉ በሙሉ ከስምምነት ላይ ደርሷል። 10 ሚሊዮን ፓውንድ ለአማካኙ ዝውውር የሚከፍለው ገንዘብ ነው አርሰናል። በዚህ ክረምት ቶማስ ፓርቴ እንደሚለቅ ትላንትና ይፋ ተደርጓል። የቶማስ ፓርቴ መልቀቅ ይፋ ከተደረገ በሰዓታት ልዩነት ነው ይህንን ስምምነት ይፋ ያደረጉት። ምናልባት ኖርጋርድ ተጨማሪ
ደሞዝ የሚከፈለው ይኖራል ቢያንስ በአመት 2 ሚሊዮን ፓውንድ እና 1 ሚሊዮን ፓውንድም ጭምር ቢያገኝ ይሄንን ገንዘብ ለቶማስ ፓርቴ መክፈል አልፈለገም ማለት ነው አርሰናል ወይም ተጫዋቹ ከዚህ የበለጠ ገንዘብ ጠይቋቸዋል እንደማለት ነው። የ2 አመት ኮንትራት ይፈርማል ተብሎ ነው የሚጠበቀው። ከዚህ ውጪ በግብ ጠባቂነትም የቀድሞውን የቼልሲ ግብ ጠባቂ ኬፓ አሪዛባላጋን ለማስፈረም ከስምምነት ላይ ደርሷል ተብሏል። ኬፓ በቼልሲ ቤት 5 ሚሊዮን ፓውንድ ነው የውል ማፍረሻ ያለው። ከ70 ሚሊዮን ፓውንድ በላይ ከፍሎ ነው ተጫዋቹን ቼልሲ ከአመታት በፊት አስፈርሙት የነበረው። ነገር ግን ከአሰልጣኞች ጋር ባለ ያለ መግባባት እንደዚሁም በግል ተጫዋቹ ለክለቡ አይመጥንም በሚል በአንዳንድ አሰልጣኞች ውሳኔ ምክንያት ከቼልሲ ቤት ለመውጣት ተገዷል። በዚህ ደረጃ የወረደ ገንዘብ የሚያወጣ ግብ ጠባቂ አልነበረም። ግን ባለፈው ውድድር አመት በውሰት ሲሰጡት በግዳጅ ነው የሰጡት። በዚያ ምክንያት እኔ በቀጣይ የውድድር አመት እንድለቅ ከፈለጋችሁ ደግሞ የውል ማፍረሻዬን በዚህ ልክ ልታሳንሱት ይገባል በሚል ድርድር ነው በዚህ አነስተኛ ገንዘብ አርሰናል ተጫዋቹን ያገኘው። ጥሩ ዝውውር ነው፣ ምንም ጥያቄ የለውም። በባክአፕ ደረጃ የሚያገለግል በጣም አስደናቂ ግብ ጠባቂ ነው። ክርስቲያኖ ሮናልዶን በተመለከተ በአልናስር አዲስ ኮንትራት ለመፈረም ከስምምነት ላይ ደርሷል ተብሏል። የ2 አመት ኮንትራት እንደሚፈርም ነው የሚጠበቀው። በይፋ የሚፈርመው የ1 አመት ኮንትራት ነው። አልናስር ተጫዋቹ የሚፈልግ ከሆነ ግን የተጨማሪ 1 አመት ኮንትራት አቅርቦለታል ተብሏል። ሮናልዶ በክለቡ ሲቆይ በበላይነት የሚመራቸው በፈቃድ የተሰጡት መብቶች አሉት። አንደኛው ዝውውርን በተመለከተ ነው። በበላይነት በአልናስር የሚደረጉ ዝውውሮችን ከፊት ሆኖ መምራት ይፈልጋል ተብሏል። ከዚህ ውጭ አሰልጣኝ ስቴፋኖ ፒዮሊ በክለቡ የመቀጠልና ያለመቀጠል ህልውናቸው ይወሰን የነበረው በሮናልዶ ላይ ነው ተብሏል። በዚያ ምክንያት አዲሱን ኮንትራቱን ከመፈረሙ በፊት አሰልጣኙ እንዲሰናበቱ ተወስኗል። በዚያ ምክንያት ትናንትና ቀን ላይ አሰልጣኙ ከክለቡ ጋር መለያየታቸው ይፋ ተደርጓል። ስለዚህ አዲስ የሚመጣውን አሰልጣኝም ሮናልዶ የመምረጥ ሙሉ በሙሉ መብት አለው። ማንቸስተር ዩናይትድን በተመለከተ ብራያን ምቦሞን ከብሬንትፎርድ ለማስፈረም ከስምምነት ላይ ደርሷል ተብሏል። አዲስ የተሻሻለ 62.5 ሚሊዮን ፓውንድ ጥቅምን ጨምሮ ለተጫዋቹ ዝውውር አቀርቧል እና ይሄም በብሬንትፎርድ ተቀባይነት አግኝቷል ተብሏል። በቀጣይ ቀናት ተጫዋቹ ወደ ማንቸስተር ዩናይትድ ተዘዋውሮ ይፋ የሆነ መረጃ እንደሚሰማም ይጠበቃል። ሊቨርፑል ኳንሳን ለቋል እንደምታውቀው እና ይሄንን ተጫዋች ዳግም የማስፈረም ስምምነት አካቷል ተብሏል። 60 ሚሊዮን ዩሮ ከፍሎ ተጫዋቹን በድጋሚ ማስፈረም የሚችልበት ስምምነትም አካቷል ተብሏል። ኒኮ ዊሊያምስን በተመለከተ ወደ ባርሴሎና ብቻ መዛወር እንደሚፈልግ ለክለቡ አስታውቋል ተብሏል። ክለቡ ተጨማሪ ገንዘብ ይፈልጋል፣ ግን የውል ማፍረሻ ዋጋው 50 ሚሊዮን ዩሮ ነው። ይሄንን ብቻ ተከፍሎ ወደ ባርሴሎና እንድለቅ ፍቀዱልኝ እያለ ነው ተብሏል። ወንድሙ እዚያው ነው የሚጫወተው አትሌቲክ ቢልባኦ እና አሁን በወንድሙ ላይ እየደረሰ ባለው አያያዝ ደስተኛ አይደለም እና ቢልባኦ በዚህ ልክ ነገሮችን ሊያከራ ይገባም፣ ተጫዋቹን ሊፈቅድለትና ዝውውሩን ሊያጸድቅለት ይገባል የሚል እምነት አለው ተብሏል። ባርሴሎና በተመለከተ ግን በዚሁ ካምፕኑን እያደሰ እንዳለ ይታወቃል። ስለዚህ ወደ ካምፕኑ ይመለሳል ተብሏል በዚህ ክረምት ነሐሴ ወር ላይ። ዛሬ ምሽት የሚጠበቀው በፍራንሳይ የሚከናወነው የ1 ማይል ክብረ ወሰን የማስመዝገብ እቅድ እንግዲህ ዛሬ ይደረጋል እና በብዙዎች የሚጠበቅ ነው። የማይጠብቀው የለምና ግዝፈቱን የምትረጂው ከኒውዮርክ ታይምስ እስከ ናሽናል ጂኦግራፊክ ይህንን ጉዳይ እየዘገቡ ይገኛሉ። ብዙ ጊዜ የምናውቀው ናሽናል ጂኦግራፊክ የስፖርት እውነቶችን ሲዘግብ አናውቅም። ግን ትልቅ ትኩረት የሳበበት አንደኛው ምክንያት እና ናሽናል ጂኦግራፊክ ለዚህ አጽንኦት ሰጥቶ እንዲዘግብ ያደረገው ይህንን ክብረ ወሰን ለማሻሻል ዓለም ላይ በየዘርፋቸው ያሉ የመጨረሻ በዘርፉ የተራቀቁ ምጡቅ የምንላቸው ሰዎች የሚሳተፉበት ነው። ለምሳሌ በአየር ንብረት ከተመለከትን በዘርፉ በጣም የላቁ የሚባሉ ባለሙያዎች እዚህ ላይ የሚመራመሩ ሰዎች ይሳተፉበታል። በልብስ ፈጠራ የቴክኖሎጂ የመጨረሻውን ቴክኖሎጂ የተጠቀሙ እና በየዘርፋቸው ያሉ በሙሉ የመጨረሻው ልህቀት ላይ ያሉ ባለሙያዎችን የሚያሳትፍ አዲስ ክብረ ወሰን የማስመዝገብ ሂደት ነው። ፌዝ ኪፒዮገን ኬንያዊቱ አትሌት ይሄንን የዓለም ክብረ ወሰን ለማጻፍ የምትወዳደር ወይም የምትሞክር አትሌት ነች። ሰብ 4 ሚኒት ማይል ይሉታል እነሱ። የ1 ማይል ሩጫ ለኛ በሚገባን ቋንቋ ስንገልጸው 1 ማይልን ከ4 ደቂቃ በታች የመሮጥ ተልዕኮ እንደማለት ነው። 4 ደቂቃና ከዛ በታች የምትሮጥ ከሆነ የመጀመሪያዊት አትሌት ትሆናለች። የመጀመሪያው አትሌት ትሆናለች። በታሪክ እንዲህ ያደረገ ሴት አትሌት የለም። 1 ማይልን ከ4 ደቂቃ በታች የሮጠ የማይታይ ቴክኖሎጂ የለም። እንግዲህ የቴክኖሎጂ አሻራ በእጅጉ ያረፈበት ውድድር ነው የሚሆነው። ትላንት ከውድድሩ አስቀድሞ አስተያየቷን ሰጥታለች። በአትሌቲክስ ውስጥ ካሁን ከሰራኋቸው ነገሮች የበለጠ
የመጨረሻውን ጡብ የማስቀምጥበት እና የማይፈነቀል ጡብ የማስቀምጥበት ውድድር ነው የሚሆነው በሚል አስተያየቷን ሰጥታለች። ውድድር አንለውም ግን ሩጫ በባህሪ ውድድር ብለን ስለምንጠራው እንጂ ብቻዋን ከሰዓቱ ጋር ነው የምትሮጠው። አሯሯጮች ይኖራሉ፣ እስካሁን ድረስ ይፋ አልተደረጉም፣ ግን ደግሞ ያለ አሯሯጭ እንደማይሆን ግልጽ ነው። ከዚያ ውጪ በዚህ ይሄንን ሪከርድ በማስመዝገብ በሚደረግ ሂደት ውስጥ ብዙ ነገሮች ይታሰባሉ። 1 ማይል 1.609 ኪሎ ሜትር ነው በኪሎ ሜትር ማወቅ ለሚፈልጉ። ለማንኛውም የምትጠቀመው ጫማ ከዚህ ቀደም ተጠቀመው ከነበረው በፍጹም የተሻሻለና የመጨረሻውን ቴክኖሎጂ የተጠቀመ ስፓይክ ጫማ ነው ተብሏል። 85 ግራም ነው የሚመዝነው እና በ2023 የዓለም ክብረ ወሰንን ስታሻሽል ለምሳሌ በተጠቀመው ከነበረው ጫማ በ25 በመቶ ይቀላል እና ምን ያክል ልዩነት እንዳለው የሚያሳይ ይመስለኛል። እሷን የምትጠቀመው ዙም ቪክቶሪ 2 ስፓይክ ይባላል። ከዚህኛው በጣም የተሻሻለ አዲስ ቴክኖሎጂ የተገጠመለት ጫማ ነው። ክብደቱን እንዴት መዘነው መሰለሽ? ካርታ የሚጫወቱ ሰዎች ካሉ ያውቁታል። እና ሙሉ ባንድ ዙር የምትጫወችበት ካርታ ከሱ የበለጠ ይመዝናል። 100 ግራም ይመዝናል ካርታው። ስለዚህ ከዚያ የቀለለ ጫማ ወረቀት እንደማድረግ እንደማለት ነው። በጣም ቀላል ነው። ለመግለጽ ሁሉ በሚከብድ መንገድ በጣም ቀላል ነው። ከዚያ ውጪ እንግዲህ በሌሎች የሚጠቀሟቸው ማቴሪያሎች ለአትሌቶች ፍጥነትን በመስጠት እና በመከልከል አስተዋጽኦ ይኖራቸዋል። ለምሳሌ እሷ የምትጠቀመው ጡት ማስያዣ እስካሁን ድረስ የትኛውም አትሌት ሞክሮት የማያውቅ ለመጀመሪያ ጊዜ በእሷ ላይ የሚተገበር ነው እና ልክ ባዶ ሰውነትሽን እርቃንሽን ሆነሽ ስትተጣጠፊ ያለውን አይነት ስሜት የሚሰጥ ምንም አይነት ባዕድ ነገር በሰውነቷ ላይ እንዳለ እንዳይሰማት የሚያደርግ በዚያ ልክ በዘርፉ ላይ ያሉ ባለሙያዎች የተራቀቁበት ነው ተብሏል። ልብሷን በተመለከተ እንደዚሁ ናይክ የመጨረሻ የሚባለውን የልብስ ቴክኖሎጂ የተከተለበት እና ደግሞ ተጨማሪ ግብአቶች የተካተቱበት ነው ተብሏል። ለምሳሌ ኢሮኖድስ ይኖረዋል። ይሄ ኢሮኖድስ ማለት ለምሳሌ የትኛውም ሰው ሲሮጥ የአየር ግፊት ይኖራል። ይሄንን የአየር ግፊት የሚቆጣጠር ነው ኢሮኖድሱ። ስለዚህ ባላት ተፈጥሯዊ አቅም እንድትሄድ እና ንፋስ ወደ ኋላ እንዳይጎትታት የሚያግዝ ቴክኖሎጂ የተገጠመለት የናይክ ዲዛይን ያደረገው ልብስ ነው ተብሏል። ከዚህ ውጪ ትራኩን በተመለከተም በትራክ ቴክኖሎጂ የመጨረሻው የትራክ ቴክኖሎጂ የደረሰበት ትራክ ላይ ነው የምትወዳደረው። በ2019 ነው የተሰራው። ከሱ በኋላ ምንም አይነት የተሻሻለ ትራክ የለም ዓለም ላይ። ትልቁ ነገር ለምሳሌ እሷ ወደ መሬት ላይ ስታርፍ የሚኖረው ሎድ ይኖራል አይደል? እሱ ሬዚስት የሚያደርግ እና ደግሞ ተመልሳ ስፕሪንት እንድታደርግ የሚያግዛት የትራክ አይነት ነው። እስካሁን ድረስ በወርልድ አትሌቲክ አፕሩቭ አልተደረገም፣ እውቅና አልተሰጠውም። ግን ምናልባት ቴክኖሎጂው በጣም ከተስፋፋ በጊዜ ሂደት ሁሉም አትሌቶች ያንን የሚጠቀሙበት እድል ካለ የመፈቀድ እድል ይኖረዋል። እንዲህ አይነት ቴክኖሎጂዎች ህገወጥ አይደሉም መታወቅ ያለበት። ግን ደግሞ ሁሉም ሀገራት አፎርድ ስለማያገኙት ቴክኖሎጂው ለሁሉም ሀገር መቅረቡ እስኪረጋገጥ ድረስ አይፈቀድም። በዚያ ምክንያት ታግዶ ያለ ግን ደግሞ በፈጠራው ረገድ የመጨረሻው የትራክ ቴክኖሎጂ ነው። እሱ ላይ ነው ውድድሯን የምታደርገው። ከዚያ ውጪ በዓለም አትሌቲክስ የሚፈቀዱ አበረታች መድኃኒቶች አሉ እንዲህ አይነት ክብረ ወሰንን ለማስመዝገብ በሚደረግ ትግል ውስጥ። ስለዚህ በዚያ ፍቃድ ያላቸውን መድኃኒቶች ትጠቀማለች ተብሏል። ግን ከአትሌቷ ካምፕ በኩል ምንም አይነት የምትጠቀመው መድኃኒት መግለጽ አልፈለጉም። እንግዲህ በግልጽ ወርልድ አትሌቲክስ የፈቀደላቸው መድኃኒቶች አሉ። የትኛው እንደሚፈቀዱ አላሳወቁም እንጂ ግን የምትጠቀማቸው መድኃኒቶች ይኖራሉ። እነዚህ መድኃኒቶች በውድድሩ ዕለት የሚደረጉ አይደሉም፣ ከውድድሩ ቀድሞ የሚወሰዱ ናቸው። ስለዚህ የተወሰኑ ሚሊ ሰከንዶችን ከተፈጥሯዊ አቅሟ እንዲያግዛት ይረዳል የሚል እምነት አለ። ስለዚህ እሱንም ትጠቀማለች። እንግዲህ ዓለም ላይ ያሉ ቴክኖሎጂዎች በሙሉ በሩጫው ላይ ተሟጠው ጥቅም ላይ ሲውሉ የምናይበት የሪከርድ መስበር ስነ ስርዓት ነው የሚሆነው። ይሄንን ሪከርድ ለማሻሻል ትልቁ የሚገጥማት ፈተና እንግዲህ በሰዓት 24.1 ኪሎ ሜትር መሮጥ ይኖርባታል። ያንን ማትሮጥ ከሆነ በዚያ ስፒድ ማትሮጥ ከሆነ ይሄንን ማሳካት ይከብዳታል። ያ ማለት በሰዓት 15 ማይል መሮጥ ይኖርባታል እንደማለት ነው።
ከዚህ ቀደም ያላትን ሰዓት ከተመለከትን ይሄንን ለማድረግ በጣም ቀላል ይመስላል ለኪፕቼጎን 31 ዓመቷ ላይ ነው የምትገኘው። ከዚህ በኋላ በትራክ በእንደዚህ አይነት አጫጭር ርቀቶች ላይ ለአጭር ጊዜ ነው እንመለከታት የምንችለው። ስለዚህ ያላትን ነገር ሁሉ ትሰጣለች ተብሎ ይታሰባል። 4 ደቂቃ ከ07 ከ64 ማይክሮ ሴኮንድ የ1 ማይል ሪከርዷ ነው ከዚህ ቀደም አትሌቷ። ስለዚህ አሁን ይሄንን 7 ሰከንድ ከ64 ማይክሮ ሴኮንድ ለማሻሻል ነው የምትሮጠው እንደማለት ነው። የተቀረውን ታውቀዋለች እና ይሄንን ለማድረግ እንግዲህ ብዙ ቀደም እንዳልኩት የሚጠቀሟቸው ቴክኖሎጂዎች አሉ። ግን ደግሞ አሯሯጮችን በጣም ወሳኝ ናቸው። ይፋ የተደረጉ አሯሯጮች የሉም። ግን ከሷ ጋር ልምምድ ይሰሩ የነበሩ በቅርበት አትሌቷን የሚያጥቁ ኬንያውያን አትሌቶች ይኖራሉ። ከዚህ ውጪ ግራንት ፊሸር ታዋቂው አትሌትም በዚህ ውድድር ላይ ይገኝና እንደ አሯሯጭ ያገለግላል በሚል ቀድመው በመረጃ ከወጡ አትሌቶች መካከል የሚጠቀሱ ናቸው። ከዚህ ቀደም ናይክ እንዲህ አይነት ፕሮጀክት ሞክሮ ያውቃል። በ2019 ኤሊዩድ ኪፕቾጌ ከ2 ሰዓት በታች ማራቶንን ይሮጣ የመጀመሪያው አትሌት ለማድረግ ትልቅ ፕሮጀክት ይዘው ለአመታት ከሰሩ በኋላ 2019 ላይ ያሳክተውት እንደነበር እናስታውሳለን። እሱ ሰዓት ይፋዊ አይደለም፣ በወርልድ አትሌቲክስ አይመዘገብም። ግን ምን ጊዜም ሰው ምን ያክል መሮጥ ይችላል በቴክኖሎጂ ታግዞም ቢሆን የሚለው ስንመለከት ይሄንን እናገኛለን። በየጊዜው ስለ መኪና ፍጥነቶች እናነሳለን። የመኪና ፍጥነቶች በቴክኖሎጂ የሚመሩ እንደሆኑ ይታወቃል። ስለዚህ የሰው ልጅ የመጨረሻ አቅሙን ቴክኖሎጂን ተጠቅሞም ቢሆን የመጨረሻ አቅሙ ምን ላይ ነው የሚለውን የሚለይ ፍክክሮችን የሚለይ ኤክስፐሪመንቶችን ነው የሚሰሩት። ናይክ ከኬንያን አብዛኞቹ አትሌቶች ጋር ይሰራል። እንዲህ አይነት እድል ይሰጣቸዋል። ምናልባት የኛ አትሌቶች በናይክ ስር የታቀፉ አትሌቶች ጥሩ ፐርፎርማንስ የሚያሳዩ አትሌቶች ቢኖሩ ይህንን እድል የማግኘት እድል ይኖራቸዋል። ግን ደግሞ አዲዳስ በዚህ ረገድ በጣም ደካማ እንደሆነ በግልጽ እየታየ ያለ ይመስለኛል። ለአትሌቶቹ እንዲህ አይነት እድል እየሰጠ አይደለም። ሪካርድ የሚያሻሽሉ አትሌቶችን በማዘዋወር በማስፈረም ሀገራችን ውስጥ ቀድሞ ከሚነሱ የትጥቅ አምራች ኩባንያዎች መካከል አንደኛው ነው። ግን ደግሞ ልክ እንደ ናይክ እንዲህ አይነት ትልልቅ ኤክስፐሪመንቶችን እየሰራ አይደለም የሚገኘው። ለማንኛውም ዛሬ ምሽት በፓሪስ በስታድ ሰባስቲያን ቻርለ ይሄ የ1 ማይል የዓለም ክብረ ወሰን የማሻሻል ውድድር ይደረጋል። ፌዝ ኪፕቼጎን አፍሪካዊት አትሌት ይሄንን ለማድረግ ትሞክራለች። እንዲሳካላት እንመኛለን እኛም ከወዲሁ። የኢትዮጵያ ፕሪሚየር ሊግ የውድድር ዓመቱ የመጨረሻ ጨዋታ ዛሬ ይከናወናል። የሊጉ የመጨረሻ ጨዋታ ስሁል ሽረን ከኢትዮጵያ መድን የሚያገናኘው ቀን 10 ሰዓት ላይ ይደረጋል። ይሄ ጨዋታ በዚህ ጨዋታ ኢትዮጵያ መድን ለመጀመሪያ ጊዜ ያሸነፈውን የኢትዮጵያ ፕሪሚየር ሊግ ዋንጫ ይረከባል። አሰልጣኝ ገብረመድህን ኃይሌ ከዚህ ቀደም ደጋግመን እንዳነሳ ነው ከ3 የተለያዩ ክለቦች ጋር ዋንጫ ያነሳ የመጀመሪያው አሰልጣኝ ሆኗል። ከጅማ ጋር እና ከመቀለ ጋር ከዚህ ቀደም ከአዳዲስ ክለቦች ጋር ሻምፒዮን ሆኖ እንደነበር እናስታውሳለን። ሌላ አዲስ ሻምፒዮን በሊጉ አስመልክቶናል። በመቶኛ ካሰላ ነው አዲስ ሻምፒዮን ካስመለከቱ ጥቂት አሰልጣኞች መካከል አንደኛው ሆኖ ከፊት ቀድሞ የሚጠራ አሰልጣኝ ሆኗል። በኢትዮጵያ ፕሪሚየር ሊግ ወልዋሎ ዓዲግራት ዩኒቨርሲቲ፣ መቀለ ሰባ እንደርታ፣ ስሁል ሽረና አዳማ ከተማ በ2018 የማይሳተፉና ወደ ከፍተኛ ሊግ የወረዱ ክለቦች ሆነው ተረጋግጠዋል። ከዚያ ውጭ ትላንት የተደረገው ጨዋታ መውረዱን ያረጋገጠበት መቀለ ሰባ እንደርታ ከኢትዮ ኤሌክትሪክ ጋር የነበረው ጨዋታ ኢዮብ ገብረ ማርያም በ4ኛው ደቂቃ ኢትዮ ኤሌክትሪክን አሸናፊ አድርጓል ባስቆጠራት ግብ። በዚያ ምክንያት መቀለ ሰባ እንደርታ ከሊጉ የወረደ ሌላ ክለብ ሆኗል። በዚህ የውድድር ዓመት ወደ ፕሪሚየር ሊግ ያደጉት 3 የትግራይ ክለቦች ነበሩ። በእነሱ ምክንያት በሊጉ የክለቦች ቁጥርም ጨምሮ እንደነበር እናስታውሳለን። ምናልባት ከዚህ በኋላ በዚህ ቁጥር የኢትዮጵያ ፕሪሚየር ሊግን ዳግም የምንመለከትበት እድል በጣም ጠባብ ነው። ወልዋሎ፣ መቀለ ሰባ እንደርታና ስሁል ሽረ በመጡበት ዓመት ወደ ከፍተኛ ሊግ መውረዳቸው ተረጋግጧል። ባህር ዳር ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ ትላንትና ተጫውተው የመጨረሻ ውድድር ዓመቱን ጨዋታ ባህር ዳር ከተማ 3-0 አሸንፏል። ሙጂብ ቃሲም፣ በረከት ጥጋቡ ፍጹም ቅጣት ምትና ይሄ ነው የማታ ግቦችን ለባህር ዳር ከተማ ያስቆጠሩ ተጫዋቾች ናቸው። ዛሬ በፕሪሚየር ሊጉ የኮከብ ተጫዋቾች፣ ኮከብ አሰልጣኞች፣ የኮከብ ግብ ጠባቂና ሌሎች ተያያዥ ሽልማቶች የማጠቃለያ ስነ ስርዓት እዚያው ከዋንጫ ስነ ስርዓቱ በኋላ እንደሚከናወን የወጣው መርሃ ግብር ያሳያል። በዚህ መሰረት እንግዲህ በከፍተኛ ግብ አስቆጣሪነት አሊ ሱሌማን የውድድር ዓመቱን በኮከብ ጎል አስቆጣሪነት ማጠናቀቁ የተረጋገጠ ተጫዋች ነው። 21 ግቦች አሉት። 3 የመጨረሻ ኳሶች አቀብሏል። ሐዋሳ ከተማ በሊጉ ከወራጅ ቀጠና ተነስቶ አሁን ባለበት ደረጃ እንዲያጠናቀቅ
ትልቅ ሚና ከነበራቸው ተጫዋቾች መካከል ከፊት የሚቀድመው እሱ ነው። በውድድር ዓመቱ በአጠቃላይ በኢትዮጵያ ፕሪሚየር ሊግ 2 ዲጂት የረገጠ ግብ ያስቆጠሩ ተጫዋቾች 7 ብቻ ናቸው በአጠቃላይ። ከነዚህ መካከል ምናልባት ከ10 በላይ ግብ ያስቆጠሩትን ብቻ ከተመለከትን ደግሞ 4 ተጫዋቾች ናቸው። ራሱ አሊ ሱሌማን 21 ግቦች አሉት ቀደም ሲል እንዳነሳሁት። አህመድ ሁሴንና ጌታነህ ከበደ 13 ግቦችም በኢትዮጵያ ፕሪሚየር ሊግ እያንዳንዳቸው 13 ግቦች አስቆጥረዋል። ቀጥሎ የሚመጣው ተጫዋች ሽመልስ በቀለ ነው። 11 ግቦች አሉት እና እነዚህ 4 ተጫዋቾች ናቸው በውድድር ዓመቱ ከ10 በላይ ግብ በፕሪሚየር ሊግ ያስቆጠሩት። 10 ግብ ያላቸው ሌሎች የተቀሩ 3 ተጫዋቾች አሉ። በምን ያክል ያጥቂ ችግር እንዳለበት ሊጉ በደንብ የሚያሳይ ይመስለኛል። ሽመልስ የአማካይ ስፍራ ተጫዋች ነው ይሄን ያህል ግብ ሲያስቆጥር። የተቀሩ ተጫዋቾች እርግጥ ነው አጥቂ ናቸው፣ ግን በሌሎች ክለቦች ያሉ አጥቂዎችም በደንብ ራሳቸውን መመልከት እንዳለባቸው በደንብ የሚያሳይ ይመስለኛል። በሊጉ እንግዲህ የመጨረሻ ጨዋታ ነው እንዳልኩት ቅድም ዛሬ የሚከናወነው ሶልሽረ ከኢትዮጵያ መድን። ከዚያ ውጪ በፕሪሚየር ሊጉ ይሄኛው የመጨረሻ ጨዋታ ሆኖ ሲደረግ አብዛኞቹ ክለቦች የመጨረሻ ጨዋታቸውን ስላደረጉ ሊጉን ይዘው የሚያጠናቅቁበት ደረጃ ተረጋግጧል። በዚህ መሰረት ኢትዮጵያ ቡና 60 ነጥቦችን ይዞ በፕሪሚየር ሊጉ ሁለተኛ ደረጃን ይዞ ማጠናቀቁን አረጋግጧል። ባህር ዳር ከተማ በ54 ነጥቦች ሶስተኛ ደረጃን ይዞ ጨርሷል። ሐዋሳ ከተማ በ53 ነጥቦች አራተኛ ደረጃን ይዞ በፕሪሚየር ሊጉ አጠናቋል። ሲዳማ ቡና፣ ወላይታ ድቻ፣ አርባ ምንጭ ከተማ፣ ሀዲያ ሆሳዕና፣ ቅዱስ ጊዮርጊስ፣ መቻል፣ ኢትዮጵያ ንግድ ባንክና ኢትዮ ኤሌክትሪክ እስከ 12ኛ ደረጃ ላይ ያሉ ክለቦች ናቸው። ጫፍ ላይ ከመውረድ ተርፈው በሊጉ የሚቀጥሉት ክለቦች ድሬዳዋ ከተማና ፋሲል ከነማ ሆነው ተቀምጠዋል። መቀለ ሰባ እንደርታ፣ አዳማ ከተማ፣ ሶል ሽረና ወልዋሎ ዓዲግራት ዩኒቨርሲቲ በፕሪሚየር ሊጉ ቀጣይ የውድድር ዓመት የማንመለከታቸው ክለቦች ናቸው።